ከ50 በላይ ነገስታት የነገሱባት ምድር ወላይታ በዚች በወላይታ ምድር ከነገሱ ነገስታት የመጨረሻው ንጉስ የሆነው የንጉስ ጦና ሐውልት እዚህ እንደምታዩት ተሰርቶ ጥር 12 2018 ዓመተ ምህረት መመረቁ ይታወሳል። እንግዲህ ይሄ ሐውልት እንዴት ተሰራ? በስራ ሂደት ውስጥስ የነበሩ ሁኔታዎች ምንድናቸው? ሐውልቱ ላይ ደግሞ የተቀመጡት ነገሮች ውክልናቸው ምንድነው ያለን ከእናንተ ጋር እንግዳ ይዘን ቆይታ ልናደርግ ነው ያለነውና አብራችሁን እንድቆዩ እንጋብዛለን። ከወላይታ ቴሌቪዥን የመዝናኛ ዝግጅቶቻችን ናቸው ወደ እናንተ እየደረሱ ያሉት። ፕሮግራሙን ወደ እናንተ በማድረስ መስከረም ጌታቸው ቆይታ አደርጋለሁ። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በቀና ንጉስ ጣኦና ዘረ ብዙ ጀግና ታሪክ አለው ዝና። እሺ እንግዲህ ተመልካቾች ቀደም ሲል ባስተዋወቅኳችሁ መሰረት ከእንግዳ ጋር ቆይታ እናደርጋለን። ስለ ሐውልቱ አንዳንድ ጥያቄዎችን እያነሳን ቆይታ እናደርጋለን። እናንተም በድጋሚ አብራችሁን እንድትቆዩ እንጋብዛለን። እንግዳችን በጣም እናመሰግናለን። ለጊዜዎት እዚህ ስፍራ ላይ ተገኝተው ሀሳብ ሊሰጡን ፈቃደኛ ስለሆኑ ከልብ እናመሰግናለን። ስሞትንና ለተመልካች ራስዎትን ያስተዋውቁልን። አመሰግናለሁ። አምሳሉ መሰኔ ቃቆ ተላለው። እሺ ይሄ ሐውልት በመመረቁ እንኳን ደስ ያሉት። በቅድሚያ እንኳን ደስ ያለን። እግዚአብሔር ይመስገን በጣም ደስ ብሎናል። ምን ተሰማዎት? እስቲ ይሄ ሐውልት ሲመረቅ እንግዲህ የብዙ ጊዜ የጥረታችሁ ውጤት ነውና ምንድነው የተሰማዎት? እስቲ እንግዲህ የአባቶቻችን መታሰቢያ የታላላቆቻችን መዘከሪያ የሆነውን ሐውልት ከወንድማችን ከክቡር አቶ ፍሬ አልታየ ጀምሮ ከታቀዱ 3 የሐውልት ግንባታ ፕሮጀክቶች ይህ ሁለተኛውና በሃያሉ በታላቁ የወላይታ ካዎ ጦና ጋጋ ስም የተሰየመ ለሳቸው መታሰቢያ የታነጸ ነውና እንደ አካባቢው ማህበረሰብ እንደ ማህበረሰቡም ክፋይ እንደተወላጅ እጅግ በጣም ነው ደስ ያለኝ። የሰሩ አስተዋጽኦ ያደረጉ ያሰቡ እንዲታነጽ ያደረጉ መሰረት የጣሉ ሁሉ ሊመሰገኑ ሊከበሩ ሊወደሱ የሚገባ እጅግ በጣም ያማረ ደስ የሚል ፕሮጀክት ነውና በጣም ነው ደስ ያለኝ። በጣም ደስ ይላል። ያው ብዙ ሰዎችም እንግዲህ በአደባባይ ወጥተው ደስታቸውን ሲገልጹ ነበርና የብዙ ጊዜ የቆየ የህዝቡን ጥያቄ እንደሆነ እንደዚህ አይነት በአማረ ሁኔታ ተሰርቶ መመረቁ ብዙዎችን እንዳስደሰተ በተለያዩ ማህበራዊ ሚዲያዎችም ሲዘዋወር ሰምተናል። እስቲ እንደው ወደ ከመነሻው እንምጣና ሀሳቡ እንዴት ተጠነሰሰ? የሐውልቱን የመስራቱ ሀሳብ እንግዲህ ከጅማሬው ነበር ከስራው ላይ ስለነበሩ ሀሳቡ እንዴት መጣ? የነበሩ አጠቃላይ ሂደቶች ውስጥ በስራ ሂደት ውስጥ እዚህ እስኪደርስ ድረስ ገና የመሰረት ድንጋይ ከተቀመጠበት ጊዜ አንስቶ የነበሩ አጠቃላይ ሂደቶች ምን ይመስላሉ? አመሰግናለሁ። አዎ እንዳልኩሽ አንድ ሀሳብ እንደ ሀሳብ ይረገዛል፣ ይወለዳል ጊዜውን ጠብቆ። እንዳጋጣሚ ሆኖ በአባቶቻችን በአያቶቻችን የወላይታ ህዝብ በ1887 ዓመተ ምህረት ወደ ኢትዮጵያ አንድነት ከተቀላቀለ ጊዜ ጀምሮ በነበሩ ያልተገቡ የተጽዕኖ ሁኔታዎች ውስጥ ሆኖ መታሰቢያ የሚሆን ነገር ከወጦና ካላቸው የገዘፈ ስም አንጻር ሐውልት ሊኖራቸው ወይንም ሊታነጽላቸው ይገባ የነበረው አሁን አይደለም። ነገር ግን ምቹ ሁኔታ እስኪፈጠር ያንን መጠበቁ ግዴታ ነበር። ያሰቡ ያቀዱ ያለሙ በርካታ አባቶቻችን ያለፉም አሉ፣ እድለኛ ሆኖ ኖሮ ያዩም አሉ። ነገር ግን እንግዲህ መጥቶ ያረፈውና እድለኛ ሆኖ ፎርማሊ የመሰረት ድንጋይ ጥለው የነገስታት መታሰቢያ ሐውልት ሊገነባ ይገባል ብለው ኦፊሻሊ ይፋ ያደረገው ክቡር አቶ ደገቶ ኩምቤ የወላይታ ዞን አስተዳደር በነበሩበት የካቲት 21 ቀን 2012 ዓመተ ምህረት ነው የመሰረት ድንጋይ የተጣለው የሶስቱም ፕሮጀክቶች። ከዛ ጊዜ ጀምሮ ፕሮጀክቱ ሐውልቱ ምን ሊመስል ይገባል ካላቸው ታሪክ አንጻር ከግዝፈቱ አንጻር ምንን ታሪካዊ ዳራዎችን ሊያካትት ይገባል የሚለውን ነገር ለበርካታ ጊዜያት በተደጋጋሚ መድረኮች ተፈጥረው የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የታሪክ አዋቂዎች፣ ምሁራን ቀርበው ሀሳብ እየሰጡ እየተቹ ቆይተዋል። እንዳጋጣሚ ሆኖ መሀል ላይ የግንባታው ሂደት የመቀዛቀዝና የመቋረጡ ሂደት ነበር። ዞሮ ተመልሰው
የቆመውን የሐውልት ፕሮጀክት ሊቀጥል ይገባል የሚለው ተወስኖ በወላይታ ልማት ማህበር የሐውልቱን ስራ ለማነጽ ጨረታውን አሸንፎ ውል ከገቡ አካላት ጋር ድጋሚ ስራው እንዲጀመር ተደርጓል። የነበረው ሂደት ሰው ፒውርሊ ወላይታነትን ይዞ ያላቸውን ታሪክ በአግባቡ እንዲገለጽ ከቀረጻው ጀምሮ የተለያዩ ኮሜንቶችን እየሰጡ ነው የቆዩት። ከጦር አያያዝ ጀምሮ፣ ከፈረሱ ቅርጽ ጀምሮ፣ ከቁመት ጀምሮ በዙሪያው እንደምናየው በርካታ የሞዛይክ ስራዎች አሉና እነዛ ሁሉ እያንዳንዳቸው የራሳቸው ትርጉም አላቸው። ባሻገር የሲቪል ስራውን የሰራው የወላይታ ልማት ማህበር ወይንም ዳሞታ ኮንስትራክሽን የተነደፈውን የተሰራውን የሲቪል ወርክ እያንዳንዱ የሲቪል ወርክ የምናየው የመወጣጫ ደረጃውን ጨምሮ ትርጉም አለው። ዞረን ሁሉንም እና ይመስለኛል በርካታ ስራዎች ናቸው የተሰሩት። እንዳልኩሽ በዋናነት የመጀመሩና እድለኛ ሆኖ የመሰረት ድንጋይ ከመጣል አንፃር የቲም ዳጊ ቲም እድለኛ ነው ከማሰብ ይሄን ነገር ከመፈለግ አንፃር አባቶቻችን በርካታ ትግል ያደረጉ በግልም የምናውቃቸው በመጽሐፍ መልክም የጻፉ አባቶች ብዙ ናቸው እና ተሳክቶላቸው እነሱ ናቸው የመሰረት ድንጋይ የጣሉት። ያንን ነው የሚመስለው ሂደቱ። በጣም ደስ ይላል። ኩሩ ልበቀና ንጉስ ታኦቱና ዘረ ብዙ ጀግና ታሪክ አለው ዝና። መጠናቸውን የሐውልት ሳይዝ ነው መረጥ ነው። ሐውልቱ ብቻውን 6 ሜትር ነው። ከጦሩ ጋር አንድ ላይ 7 ሜትር ከ80 ነው። እስቱ 7 ሜትር ከምናምን ነው። እንዳጠቃላይ በጠቅላላ ሐውልቱ 15-16 ሜትር አካባቢ ነው ከአስፋልቱ ከፍታ ላይ ያለው። የምናየው ጋሻ ይዘዋል። ጋሻ ያዙት እንግዲህ ንጉስ ጦና በባህሪያቸው ለመመከት የተነሱ ንጉስ ናቸው። ወራሪ አይደሉም። የመጣን የጠላት ጦር ለመመከት ሲነሱ ጋሻ ይዘዋል። ጋሻ ጦርን ጨምሮ በርካታ ከጋሽ ቆዳ የሚሰራ ጠንካራ አይነት አለ። ጥይትን ጨምሮ መከላከል የሚችል ከይዞ ተነስተው ጦር ይዘዋል። ወላይታ ማጨሚያ የሚባል የጦር አይነት ክንዳቸው ብርቱ የሆነው በህዝባቸው ጥንካሬ ነውና ህዝባቸውን እያነሳሱ ህዝባቸውን እየቀሰቀሱ መሆናቸውን የሚያሳይ ሐውልት ከመሆኑ አንጻር ነው ጦሩ ጫፉ ወደ ላይ እንዲቆም የተደረገው። እንዳልኩሽ ፈረሳቸውን አይተሽ እንደሆነ 2 እግር አንስተው ሳብ አድርገውታል። ወደ ጠላትን ለመመከት ወደ ጦር አውድማው ወደ ቆንጦላ ዞሮ ወይንም ወደ ዳሞት ተራራ በኩል ስለሆነ ዋናው ትልቁ የጦር አውድማ በአፄ ምኒልክ በራሳቸው የተመራው መጨረሻ ላይ የንጉስ ጦናን ቤተ መንግስት ደልቦ ላይ ያለውን የያዘው ሰራዊት በዛኛው የጦር አውድማ ስለሆነ የመጣው ያንን አቅጣጫ ተከትለው ወደ ዳሞት ተራራና ወደ ቆንጦላ ወደ ትልቁና ወደ ዋናው የጦር አቅጣጫ ሐውልታቸውን እንዲዞር የተደረገው ወደዛ ነው። ወደዛ ዞሮ ህዝባቸውን እየቀሰቀሱ መሆናቸውን ነው የሚያሳየው። ምናልባት ጦር እንደመውጋት አልያዙም። ጦር የሚወጋበት ሆኖ እንዴት እንደዚህ ያደረጉ የሚል ጥያቄ ቢኖር ይህ ሐውልት ህዝብ እየቀሰቀሱ አገርን ለመመከት ተነሱ እያሉ እያስተባበሩ መሆናቸውን የሚያሳይ ነው። ንጉስ ጦና በባህሪያቸው ወራሪ ሳይሆኑ የመጣን ጦር ለመመከት የተነሱ ለና ታሪክ ንጉስ ናቸው። ያንን ነው የሚያስረዳው። አዎ በተለይ ደግሞ ጦሩ ለምን ወደ ላይ ዞረ የሚለው ጥያቄ በጣም በማህበራዊ ሚዲያ ላይ ሲዘዋወር ነበር። ሌላኛው ደግሞ አቅጣጫውም ደግሞ ገና ሐውልቱ ከመመረቁ በፊት አቅጣጫው ወደዚህ መዞር አለበት እየተባለ ብዙ አይነት ውዥንብሮች ሲነሱ ነበር በተለይ በማህበራዊ ሚዲያውና እንደዚህ ጥርት ያለ ነገር በተለይ ደግሞ ከታሪክም አንፃር መነገሩ መልካም ነው በሚል ያነሳው። ጦርነቱ የተደረገው በ5 አቅጣጫ ነው። ትልቁና ዋናው የጦርነቱ አቅጣጫ በአፄ ምኒልክ የተመራው ሰራዊት የመጣበት የቆንጦላን አቅጣጫ ነው። እንግዲህ ጦር ለመመከት እስከተነሱ ድረስ የሚመከተው ዋናው ጦር የመጣበትን አቅጣጫ መመልከት ተገቢ ስለሆነ ነው የፈረሳቸውን ፊት ወደዛ የሆነው። ከዛ በተጨማሪ እንዳልኩሽ የፈረሳቸው የፊት እግር ሁለቱም ተነስተዋል። መቁጣውን ነው የሚገልጸው። ጠላት መጥቶብኛልና ተነስ የሚለውን ነው። ፈረሳቸውን ሳብ አድርገው ይዘውታል፣ አልለቀቁትም። ያ እንዳለ ሆኖ ጦራቸውንም ህዝባቸውን ለመቀስቀስ ህዝቡን ሞቢላይዝ ለማድረግ ያደረጉትን እንቅስቃሴ ያደረጉትን ተጋድሎ የሚያሳይ ነው የሚሆነው።
እንግዲህ ሐውልቱን በሚመለከት ያለው ነገር ይህ ነው። በራሳቸው ዘውድ ታጅበው ጦር ለመመከት ሲኬድ ወላይታ ላይ ካሉ 5 የሀዲያ አይነቶች እሳቸው አሁን የለበሱት ሴሪያ የሚባል የሀዲያ አይነት ነው። ይህ የወላይታ ህዝብ ስለ ጀግንነት ስለ ጦር አውድማ ሲገልጽ ሴሪያ ሜንታ ደግጤያ ጋ ነው ይላል። ጦር ሜዳ ሲኬድ የሚለበሰው ሴሪያ የሚባል የሀዲያ አይነት ነው። ከለሩም ዲም ነው ለጠላት ከርቀት ኢላማ ውስጥ እንዳትገቢ። ከዛ ባሻገር ደበለ ዳንጫ በሚባል ወገብ ላይ በሚታሰር የመቀነት አይነት ጉዳት ከደረሰ ፈርስት ኤድ የሚደረግበት የሚደማ ቦታን ለማሰር እና ለመሰል ነገሮች እርዳታ ለማድረግ የሚረዳ አለና በዛ በደበለ ዳንጫ ወገባቸው ላይ ያስሮና ሰብሮት ርታች ነው የሚለቁት። ያንን የሀዲያ አይነት ነው የለበሱት። እንደ አጠቃላይ ሐውልቱ ጀግንነታቸውን የእሳቸውን ክብርና ያደረጉትን ተጋድሎ በደንብ እንዲያሳይ ተደርጎ ነው የተቀረጸው። ኩሩ ልበቀና ንጉስ ታኦና ዘረ ብዙ ጀግና ታሪክ አለው ዝና። በሐውልቱ ዙሪያ ላይ የተለያዩ ስዕሎች አሉና በዚህኛው በኩል ያለው ስዕል ምንን የሚወክል ነው? ምንን ወክሎ ነው የተሳለው? እንግዲህ እንደምንመለከተው እንዳልኩሽ የሐውልቱ የመጣውን የወራሪ ጦር ለመመከት ህዝቡን እየቀሰቀሱ ነው የሚለውን ብለናል እና ከታች ደግሞ በሞዛይክ በዚህኛው ሳይድ የምናየው የተቀሰቀሰው ህዝብ በምን ያህል ወኔ በምን ያህል ክብር እና በምን ያህል ጀብድ ጦር ይዞ ጋሻ ይዞ ንጉሱን ተከትለው ወደ ጦር አውድማ ጉዞ ጀምረዋል። ይህ የሚያሳየው እንዳልኩሽ ከ5ቱ የጦር አውድማዎች ውስጥ እያንዳንዱን አውድ በመጣበት እየመከቱ የነበሩ ንጉሱን ተከትለው ጥሪውን ተቀብለው እየመከቱ የነበሩ እነ ፊተራር ባላ ወንዱ አሉ፣ እነ ቦርሰሞ አንጁሎ አሉ፣ እነ ላቾሪ አሉ። ወላይታ ውስጥ በየአካባቢው በየአውዱ ከየማህበረሰቡ ያለ ልዩነት ሆ ብሎ ህዝቡ ተቆጥቶ ንጉሳቸውን ተከትለው ጦሩ ለመመከት እየሄዱ እንቅስቃሴ ጀምሮ እያሉ ያንን የሚያሳይ ንጉሱ በራሳቸው ሰራዊት ታጅበው ጉዞ መጀመራቸውን የሚያሳይ ሞዛይክ ስዕል ነው። ይህ በጣም ነው የሚያምረው። ያው እንግዲህ በደንብ ይገልጻል። እንዳልኩሽ አሁን ሴት አይል ወንድ አይል ህፃን አይል ልጅ አይል የሁሉም የማህበረሰብ ክፋይ ሴቶች አሉ፣ ወጣቶች አሉ። እንግዲህ ይሄ ሞዛይክ ስዕል ነው። እኛ አሁን ስለተጠጋን ነው ራቅ ብለን አይናችንን ጠበብ አድርገን ስናይ እያንዳንዱ ነገር በደንብ ይታያልና ይሄ ያንን ይገልጻል። ከዛ ከጀርባ ደግሞ ያለውን ነገር ዞረን እናያለን። እናየዋለን። እንደዚህ አበባዎችና ንቦች ከላይ ይታያልና እንደው የነዚህ ውክልና ምንድነው? ምንን ነው የሚያመላክቱት? ንቦች ይታያሉ። ከታች ደግሞ ይህች ቢጫ አበባ የምትመስላለች በላይትኛ አይዳሚያ ትባላለች። በአማርኛ የምድር በርበሬ የምትባል በአፍ በምላስ ትቀምሻት በጣም የምታቃጥል ናት። በዋናነት አይነት ይጠቀሙታል በባህላዊ ሕክምና። ከንቦች ጋር ያንን የማስቀመጡ ጉዳይ ባዮሎጂካል መሳሪያ ንጉስ ጦና የተጠቀሙ መሆናቸውን ማሳያ ሆኖ በዋናነት በአፄ ምኒልክ የጦር ዘመቻ ላይ የተጠቀማቸው የጦር መሳሪያዎች ውስጥ አንዱ ባዮሎጂካል መሳሪያ ነው ይባላል። ይሄ ደግሞ በዋናነት የሚገለጸው በርበሬ በምትባለው በአይዳሚያ ነው። አይዳሚያ ምንድነው የምትደረገው? ላይ ንቦች አሉ። ንቦችን ቁጦ የምታደርግ ናት። የንብ ቀፎ ካለበት ሁሉ የንብ መንጋ ተሰብስበው ወደ ጦርነቱ አቅጣጫ ጦርነት በሚደረግበት ቦታ ይሰበሰባል። ልክ ጠላት ሲደርስ ጦርነቱ ሲጀመር ይህች አይዳሚያ ንቦች ላይ እንድትበተን ይደረጋል፣ ይረጫል። በዛን ሰዓት ንቦች ቁጡ የሆኑና ያገኙትን እንስሳም ሆነ እየነደፉ መግደል ነው። በዛ ትርምስ ውስጥ ያለውን ጦር ደግሞ ተዘጋጅቶ ከምሽግ ውስጥ እየወጣ የነበረ ሰራዊት እንግዲህ እየገደለ እየማረከ እያሸነፈ ይሄዳልና ይህ በዚህኛው በመጨረሻው በ1894 ዓመተ ምህረት በአፄ ምኒልክ ተመርተው መጣው ዓመተ ምህረቱ በእኛ 1887 ዓመተ ምህረት የተደረገውን የመጨረሻውን ጦርነት ብቻ ሳይሆን በዋናነት ከዛ ከ2 ዓመት በፊት ራስ መንገሻ አትከም የአፄ ምኒልክ የጦር ሚኒስቴር የነበሩ ጦር መርተው ላይ ተመተው ሙከራ አድርገዋል። ከፍተኛ ኪሳራ ደርሶባቸው ሽንፈትን ተከናንበው ሄዱት በዚህ ባዮሎጂካል መሳሪያ ነው።
ያንን የሚያሳይ የሞዛይክ ፓርት ነው። እንግዲህ በሌላኛው አቅጣጫ ደግሞ ሐውልቱን ስንመለከት እንደዚህ አይነት የቤት አሰራር ያው ባህላዊ ቤት እንዲሁም ከኋላ ወደ እንሰት እንዲሁም ሰዎች በተለይ ባህላዊ ልብስ የለበሱ ሰዎች ይታያሉና የዚህ ምስል ውክልናው ምንድነው? ምን ነው ለመግለጽ ታስቦ ነው እዚህ ጋር ይሄ ምስል የተቀመጠው? እንደምናየው በአረንጓዴ የተገለጸው ለምላሜና እንሰት ነው። ይህ የወላይታ ባህላዊ ቤት ነው። ከቤት ጀርባ ደግሞ እንሰት የማይለያይ ነገር ነውና የተለመደም በቋሚነት ከቤቶች ጀርባ የሚለማ በመሆኑ እንሰት እዛ ጋር ተገልጿል። ከዛ ባህላዊ የወላይታ ቤት ተገልጿል። ከፊት ለፊት የምናያቸው የስትንፋስ የሙዚቃ መሳሪያዎች አሉ። ጫቸዛ እዚህ ጋር ይታያልና ከዛ እህቶቻችን ሴቶች ቁጭ ብለው ወንዶች ደግሞ ቆመው ተቃቅፈው ሀያያ ለኬን እየጨፈሩ እንደሚታወቀው በዩኔስኮ በዓለም ቅርስነት በማይዳሰስ ቅርስ ሆኖ የተመዘገበውን የወላይታን የጊፋታ በዓል ሴሬሞኒ ሪፕሬዘንት ያደርጋል። ልብ የሚያሞቀውን እና በጭፈራ ልብ የሚያወልቀውን ምርጥ የወላይታ ሙዚቃን እንዴት እንደሚጫወቱ ያንን የሚያሳይ ሴቶች በየራሳቸው ወንዶች ወጣቶች በራሳቸው የሙዚቃ መሳሪያ የሚጫወቱ ባለሙያዎቻችን በራሳቸው ደረጃ እየተጫወቱ ያሉ መሆናቸውን የሚያሳይ ይህ እንዳጠቃላይ ከወላይትኛን ሙዚቃ የጊፋታን ሴሬሞኒ እንዴት አድርጎ እንደሚጫወቱ በሞዛይክ ለመግለጽ የተሞከረበት የሐውልቱ የጀርባ ፓርት ነው። እንዳልኩሽ ደመቅ ያለ ነው። ሀዲያውም የጨዋታ እንትኑ ሴቶችም የለበሱት ወንዶችም የለበሱት ሀዲያውም ከመጀመሪያው ደመቅ ያለ ነው። ያኛው ወደ ጦር አውድማ ሲኬድ ብራይት ነገር ቅድም አይለበስም። ሴሪያ የሚባለው ነው የሚለበሰው እንዳልኩሽ ነው። ይህ ደግሞ ድንጉዛ የሚባለው የሀዲያ አይነት ነው። ለበዓል፣ ለጨዋታ፣ ለደስታ የምንጠቀመው ነውና በዛ ሸብርቀው ያሉበት የወላይታን የሙዚቃ ባህላዊ ቤትን እንግዲህ የተለመደውን የኛን እንሰት የሚያስረዳና የሚገልጽ የሞዛይክ ፓርት ነው። እንግዲህ በጣም ብዙ ነገሮችን እንግዲህ ሐውልቱ ዙሪያው እንግዲህ ትንሽ ቦታ ላይ ያረፈ ቢመስልም በጣም ብዙ ነገሮችን ከታሪክ አንጻር አንድ ላይ ሰብሰብ አድርጎ የያዘ ሐውልት ነው። በትንሹ ብዙ ነገሮችን ለመግለጽ የተጠቀሙበት ጥበብ በጣም ደስ የሚል ነው። ቀጥሎ ደግሞ ደረጃዎቹንም ደግሞ እናያለን እና እያንዳንዱ ደረጃዎች በተለይ በተለያዩ አቅጣጫዎች አሉ። እዚህ ጋር እንዳለ በዛ በኩል አንዳለ ከዛም አቅጣጫ ሌላው ሶስተኛው አለ። በዚህ አራት አሉ አጠቃላይ ደረጃዎች እና እያንዳንዱ ደረጃዎች ደግሞ መውረጃቸው ታስቦበት የተሰራ ዝም ብሎ እንደ ደረጃ እንደ መወጣጫ ሳይሆን የራሱ የሆነ ታሪካዊ ሁነት እንዳለውም ይነገራል እና እስቲ እሱንስ ሆኖ ምን ነው የሚወክለው እነዚህ ደረጃዎችስ የሚለውን ብናነሳ እንዳልኩሽ ነው የሐውልቱን ቀረጻ መነሻ ተደርጎ ስራዎች ሲሰሩ የወላይታን ሕዝብ ታሪክ የሚመጥኑ ሪፕሬዘንት ሊያደርጉ የሚችሉ ነገሮችን የማካተቱ ጉዳይ ተሞክሯል፣ ጥረት ተደርጓል። አሁን በሞዛይክም በሌሎች እና ልክ እንደዛው የሲቪል ወርኩን ደግሞ ስንመለከት ልክ አሁን እንዲህ የምንወርዳቸው ደረጃዎች 1 2 ብለን ከቆጠርን 7 ናቸው። ላፑን ወሻ ሆስፑንዳና የሚል የአስተዳደር ክፍፍል በመዋቅር ደረጃ በጥንት ወላይታ የነበረ ከመሆኑ አንጻር ይህ 7ቱ ደረጃ ያንንም ሪፕሬዘንት የሚያደርግ ነው። እንደዚህ አይነት መግቢያዎች ደግሞ 8 አሉ። 1 2 3 ብለን በዙሪያ 8 ናቸው። 8ቱ ሆስፑንዳና የሚለውን ሪፕሬዘንት የሚያደርጉ ናቸው። ደረጃዎቹ ደግሞ 7 ናቸው። ላፑን ወይሻ የሚለውን ሪፕሬዘንት የሚያደርጉ ናቸው። ደረጃዎቹም 7 እንዲሆኑ በዛው ነው ሪፕሬዘንት ተደርጎ የሆኑት። እነዚህ አበባ መትከያዎች ጭምር በዛ ዙሪያ ስተጂ 8 ናቸው። እነሱም ሆስፑንዳና የሚለውን ሪፕሬዘንት እንዲያደርጉ ነው ዲዛይን የተደረጉት። ለዚሁም የኮሚቴው አባላት በጣም ሊመሰገኑ ይገባል። አሳምሮ የሰሩ የዳሞታ ኮንስትራክሽን ባለሙያዎችም በጣም አሳምሮ ነው የሰሩት። በሀሳብ ደረጃ ከአባቶች ከታሪክ አዋቂዎች የመጣውን በተግባር ስራ ላይ አውለዋል እና በዛ መልኩ ነው በዙሪያ ያሉ ደረጃዎቹም ትርጉም ተሰጥቷቸው የደረጃዎቹ ብዛት ብቻ ሳይሆን የመግቢያዎቹ ብዛት ጭምርም በሆስፑንዳና ላፑን ወይሻ በሚለው ሪፕሬዘንት ተደርጎ ነው የተሰሩት። 8 እና 7 የሚለው እንግዲህ ደረጃዎቹ ከዚህ ጀምረን 1 ብለን ነው የምንቆጥረው። ሁለተኛ ያለ 3 4 5
6 የመጨረሻው 7 ኩሩ ልበ ቀና ንጉሥ ታኦቶና ዘረ ብዙ ጀግና ታሪክ አለው ዝና። በዚህ ሂደት ውስጥ ይሄንን ስራ በምትሰሩበት ሂደት ውስጥ ከመጀመሪያው ጀምሮ በሰራችሁበት ሂደት ምንድነው እንደ ተግዳሮት ገጠመን፣ ይሄ ገጥሞናል፣ ይሄ እንደ ችግር ገጥሞናል የምትሉት ነገር ምንድነው? እንዳልኩሽ ሐውልት በከተማችንና በአካባቢያችን የሚገነባው ለመጀመሪያ ጊዜ ከመሆኑ አንፃር ተሰርቶ ሲታይ የሚደሰት ነገር ግን የሐውልቱ ግንባታ አስፈላጊ ነው አይደለም። አሁን እንደሚታወቀው እኛ አፍሪካውያን ነን፣ ኢትዮጵያውያን ነን። ድህነቱ አለ። ከድህነት ለመላቀቅ በርካታ ከድህነት መውጫ ፕሮጀክቶች ይኖራሉ። ሆስፒታል መገንባት፣ መንገድ መስራት፣ ጤና ጣቢያዎችን መስራት፣ የውሃ ችግር መፍታት፣ ኢንፍራስትራክቸር ብዙ ችግር ያለበት አካባቢ ነው እንደ ደሃ ሀገር። ነገር ግን ከዛም ውስጥ ሁልጊዜ ስለ መብላት፣ ስለ መጠጣት፣ ስለ ከርስ አናስብምና ታሪክን ማንነትን ሪፕሬዘንት የሚያደርጉ ነገሮች ላይ ኢንቨስት ሊደረግ ይገባል የሚለውን አስተሳሰብ መያዝ ያው በብዙሃኑ ስለተያዘ ተጀምሯል። ነገር ግን ተሰርቶ ሲያልቅ ሰው ሁሉ ይደሰታል። እንደዚህ እንደሚሆን ቢያስብ ኖሮ ሂደቱ ተገቢ ነው ብሎ ይደግፍ የነበረ አካል አሁን መጥቶ ተቀላቅሎ ተደስቶ የሚደግፍ አካል አለ። ዞሮ ዞሮ ከሂደት ጋር ተያይዞ የመጀመሪያችን ከመሆኑ አንፃር ምን ሊመስል ይገባል የሚለው በርካታ ክርክሮች የነበሩበት ነገር ግን የሀሳብ ልዩነቶች ለመልካም ነው፣ የተሻለ ነገር እንዲመጣ ከማሰብ አንፃር ነው እና ጠንካራ የታሪክ አዋቂዎች፣ ጠንካራ የግንባታ ዲዛይን ባለሙያዎች፣ ጠንካራ እውነት ለማውራት 24 ሰዓት ይተጉ የነበሩ ሰዎች ተባብረው ነው የተጨመቀ ሀሳብ ነው በዚህ መልኩ የተዋበና ያማረ ነገር ሊወጣ የቻለውና በዋናነት ምንድነው ልዩነት አይጠፋም በሀሳብ ነገር ግን ሀሳብ ላይ አሸናፊ የሚሆነው ሀሳብ ለህዝብ ክብር፣ ለህዝብ ጥቅም የትኛው ይበጃል የሚለው መነሻ በማድረግ ስለሆነ በመጨረሻም በዚህ መልኩ ዲዛይን እንዲደረግ ሆኗል። ደስ የሚል ቆይታ እያደረግን ነው ያለነው። እርሶም እንግዲህ በጣም በጥሩ ሁኔታ ስለ ሐውልቱ አካባቢ ላይ ስላሉ ነገሮችን በደንብ እየገለጹልን ያሉትና እንደው የዚህ ሐውልት መሰራቱ ከታሪክ አንጻር ታሪክን ከማሳወቅ አንጻር ለአሁኑ ትውልድ እንዲሁም ደግሞ ለቀጣይ ለሚመጣው ትውልድስ ያለው ፋይዳ ምንድን ነው ይላሉ? እስቲ ሊታሰብ የሚገባው ነው። ታሪክን ለትውልድ ማስተላለፍ ከምንችልባቸው በርካታ መንገዶች ውስጥ አንዱ ደግሞ የሐውልት መታሰቢያ ሐውልት ግንባታ ነውና ይህ አደባባይ ላይ የቆመ የንጉሥ ጦና ሐውልት አንደበት አለው፣ ይናገራል፣ ምላስ አለው፣ ያወራል። በምን መልኩ ነው ያንን የምንገልጸው? መጽሐፍ ብንጽፍ መጽሐፍ ሊያነቡ የሚችሉ ላይብረሪ ሄዶ ሸልፍ ውስጥ ፈልጎ ሊያነቡ የሚችሉ ኢንተረስትድ ሰዎች ናቸው፣ አንባቢያን ናቸው። ነገር ግን ይህ አደባባይ ላይ የቆመ ሐውልት አላፊው አግዳሚ ይመለከተዋል። ይህ የሰው ልጅ ደግሞ በባህሪው ጠያቂ ነውና በተመለከተ ቁጥር ይህ የማን ሐውልት ነው ብሎ ይጠይቃል። በዛን ሰዓት ሐውልቱ ይናገራል፣ ያስረዳል የሚባለው ለዛ ነውና ፓብሊክሊ ህዝቡ የራሱን ታሪክ ለትውልድ ወጣቱ እንደምናየው በርካታ ሰዎች መጥተው ፎቶግራፊ እየተነሱ መጥተው በሐውልቱ እየተደሰቱ እየተደመሙ ያሉ ሰዎች አሉ። ያ ምን ነው የሚያመለክተው? ለሚቀጥለው ትውልድ የወላይታ ህዝብ ከ50 ነገስታት ውስጥ የመጨረሻውና ትልቅ ታሪክ ያላቸው 7 ዓመት ሙሉ ተጋድሎ ያደረጉ ባልገብርም ባልሸነፍም ወኔ የሚታወቁ ንጉሥ ጦና ይሄንን ይመስላል ታሪካቸው የሚለውን ለትውልድ ለማስተላለፍ ትልቅ እድል ያለው ነው ሐውልትና እንዳልኩሽ ከዚህ ቀደም ተሰርቶ የተጠናቀቀውና በቅርቡም ስራው ይጠናቀቃል ተብሎ የሐውልቱ ግንባታ ኦልሬዲ ተጀምሮ ሞልዶ አልቆ ነው ያለው። ነገር ግን የሲቪል ወርኩ በሚጠናቀቅበት ጊዜ ልክ በዚህ መልኩ አምሮና ደምቆ ንጉሥ መቶሎሚ ሐውልት ይጠናቀቃል ተሰርቶ ብዬ ተስፋ አደርጋለሁ። ያ ተደምሮ አንድ ላይ ወጣቱ ትውልድ የራሱን ታሪክ እንዲያውቅ እንዲያስተዋውቅ ለትውልድ እንዲተላለፍ ማድረጊያ ዋና መንገድ ነውና ፋይዳው ከፍ ያለ ነው የሐውልቱ ግንባታ። እሺ እንደው በመጨረሻ ማመስገን የሚፈልጉት አካል ካለ? መቼስ የሰራ ሰው የለፋ ሰው ሊመሰገን ይገባል። የጣረ ሰው ትግል ያደረገ ሰው ሊመሰገን ይገባልና እንዳልኩሽ ነው ይህ ሐውልት የተረገዘው የታሰበው በአባቶቻችን በአያቶቻችን በርካታ
አባቶቻችን አያቶቻችን ስለዚህ ክብር ስለዚህ ሐውልት መታነጽ አስበዋል፣ አቀደዋል፣ አልመዋል፣ አልተሳካላቸው። እድለኛ ሆኖ ቅድም ያልኩሽ ክቡር ደገቶ ኩምቤ ከራሱ ቲም ጋር ተጠቅላላ በዛን ሰዓት በክልል ደረጃ ወላይታን ወክሎ የነበሩ ክቡር ዶክተር ጌታሁን ጋረደው ከዛ በተዋረድ ይሄ ሐውልት የመሰረት ድንጋይ እነሱ ጣሉ። የግንባታው ሂደት እንዲቀጥል እንዲሰራ ያበረታቱ ያሰቡ ፋይናንስ ያደረጉ የግንባታውን ሂደት ያከናወኑ የወላይታ ልማት ማህበር ዳሞታ ኮንስትራክሽን የሐውልቱን ግንባታ በዚህ መልኩ በአማረ መልኩ ሳይሰለቹ በተደጋጋሚ ለትችት እየቀረበ አንዴ እግራቸው ይነሳ ሲባል አንዴ እግራቸው አይነሳ ሲባል አንዴ ጦሩ ወደ ላይ ሲባል አንዴ ወደ ታች ሲባል ያን ፍትጊያ ሁሉ በትዕግስት አልፈው እንዲህ በአማረ መልኩ ሐውልቱን ቀርጾ ያመጡ ወንድሞቻችን የጉራማይሌ ድርጅት ባለቤት አቶ ሚፍታ እጅግ በጣም አክብሮት ምስጋና ይገባዋል። የኮሚቴ አባላት ሳይሰለቹ እየተጉ ያለውን ሂደት ሁሉ በትዕግስት አስኪደዋል እና እኔ ይህን ታላቁን የወላይታ ህዝብ ሪፕሬዘንት የሚያደርጉ የወላይታ 50ኛ ንጉስ ከወጦና ጋጋን ሐውልት ከመቅረጹም ከመስራቱም አንጻር በሐሳብም በገንዘብም በሞራልም የደገፉ ሁሉ ክብር ይገባቸዋልና በእውነት እንኳን ደስ ያለን። አንድ ስንሆን እንበረታለን። በርካታ ነገር መስራት እንደምንችል ማሳያ ነውና የግንባታውን ሂደት አሁን ያጠናቀቁ በዚህ በአማረ መልኩ እንዲያልቅ የገንዘብ የፋይናንሱን ችግር በአንዴ ይፈቱ አሁን ያሉ የሶዶ ከተማ አስተዳደር አካላት የወላይታ ዞን አስተዳደር አካላት በጠቅላላ የተባበሩ ሁሉ ሊመሰገኑ ይገባል ለማለት ነው። አመሰግናለሁ። በጣም እናመሰግናለን። እኛም ጊዜዎትን ሰውተው እዚህ ተገኝተው ይሄን የመሰለ ቆንጆ ሀሳብ ስለሰጡን ከልብ ነው በወላይታ ቴሌቪዥን ተመልካቾች ስም በተቋማችንም ስም በጣም እናመሰግናለን። ኩሩ ልበቀና ንጉስ ታኦቶና ዘረ ብዙ ጀግና ታሪክ አለው ዝና። የተከበራችሁ ተመልካቾች እንግዲህ ከወላይታ ቴሌቪዥን በመዝናኛ ዝግጅታችን ዛሬ ላይ የንጉስ ጦና ሐውልት እዚህ ተሰርቶ መመረቁን ምክንያት በማድረግ ምን ይመስላል ሐውልቱ እንዴት ተሰራ፣ በሐውልቱ ዙሪያ ያሉ ነገሮች ውክልናቸው ምንድነው የሚለውን እያንዳንዱን ነገር እየተዘዋወርን ከእንግዳ ጋር ተመልክተናል። ከዚህም እናንተ ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። እንግዲህ ከንጉስ ጦና ጀግንነትን እንዲሁም ደግሞ የዓላማ ጽናትን እንማራለን። ይሄ ሐውልት ደግሞ እዚህ ጋር መቆሙ ለአሁኑ ትውልድም እንዲሁም ደግሞ ለመጪው ትውልድ ታሪክን ነጋሪ ብቻ ሳይሆን ታሪክ ሰሪ እንዲሆን መነሳሳትን የሚፈጥር እንደሆነም ተስፋ ፕሮግራሙን እየመራው እኔ መስከረም ጌታቸው ከካሜራ ባለሙያው ወንድማገኝ ኢልጎ ጋር በጋራ ቆይታ አድርገናል። ሌሎች የወላይታ ቴሌቪዥን መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቆይታ፣ መልካም ሳምንት።